ይሄ ፕሮግራም እንዳታዘጋጁት። ኦሬዲ ብዙ እቃዎች አዘን ተጀምሯል። ኦሬዲ መዘጋጀት ጀምሯል። እቃ ተራ ነገር ነው። ስላስቸኮልሽ ነው የመጣ ነው። እቃ ተራ ነገር ነው። ይሄ ቀን ደግሞ እንዲያልፈን አንፈልግም። ምክንያቱም ልጅቷም ከዚህ በላይ እንድትጎዳ አንፈልግም። አንደኛ ግልጹን እንገራት አልፈልግሽም ይባል። ልጅቷ ከዚህ በላይ እንድትጎዳ አፈልጉም። ይሄ ወረቀት ግን አንተና ሶሪ ስሚኝ፣ እሺ ስሚኝ፣ ይሄ ወረቀት ግን አንተና ሄርሜላ ያላችሁን ነገር ብዙ ነገር የያዘው ወረቀት ነው። እሺ ደግሞ ስለምንድን ነው ስለኔና ስለ ሄርሜላ እኮ ምንም ነገር የለም። የምትወደው ሄርሜላ ሌላ ሰው ነው። ሌላ ሰው ነው የምትወደው አይደለ? አንቺ ግን በሌላ ነገር እየተረጎምሽብኝ ነው። ይኸውልሽ ስሚ፣ ይኸውልሽ አቤል አሁን ሳትነካኝ ማውራት ትችላለህ። ስለዚህ ወረቀቱ ደግሞ እኔን ጠይቂ። ይሄ የማይሆን ወረቀት እያመጡ አሁን አብርሃም ላይ እየተፈጠረ ያለው ነገር እናንተ ላይ ቢደረግ ሌላ ነገር ማታረጉ ነው የምትመስሉት። ገብቶሻል? አብርሃም ማለት ነው ከሚገባ በላይ ለፍቅር መስዋዕትነት ከፍሏል። አሁንም እየከፈለ ነው። ፕሮግራሙ የተዘጋጀው እንግዲህ የአብርሃም ነበር ማለት ነው። ጭራሽ አብርሃም እኔ እኮ ነገሮች ቶሎ አይገባኝም ነበር። ጭራሽ የተዘጋጀውም የአብርሃም ነበረ ነው። አብርሃምና ሄርሜላ እንዲጋቡ ፈልጋቸው። ግን ምን አይነት ሰዎች ናቸው እነዚህ ልጆች? እናንተ አንተና ብሩክና እንትና ይሄ ማን ነው ተብዮ አቤላ ተብዮ ማለት ነው። ግን ምን አይነት ሰዎች ናችሁ? አህያ ከብት እናንተ ማስተካከል ሲገባችሁ እዛ ጋር ትንሿ ልጅ ተሽላችኋለች ማለት እኮ ነው። ትንሿ ልጅ ማለት ነው። ሶልዬ እንዴው እኔ ምን ልበልሽ? እንዴው ፈጣሪ ያሳድግሽ። አንቺ እንዴው እውነት ሀቅ ይውጣልሽ። የእውነት የቆመች የምር የእውነት ከሩታይ ጎን የቆመች ምርጥ ልጅ። እናንተ ትንሽ እንኳን አታፍሩም? ትንሽ አይቀፋችሁም? እንዴት ነው ጭራሽ እነ ብሩክ እንትና አብርሃም እኮ ሊያገናኛቸው ነው ዝግጅት አድርገው ምናምን ነገር ዝግጅት አድርገው ጠርተውት ከዛ እሷም ጠርቷት አንድ ላይ ሆኖ ያግባት ታግባታለች ትጋባላችሁ ምናምን ነገር። ጭራሽ ብሩክ ምንድነው የሚለው? አንተ ትንሽ አታፍርም እንዴ? እሺ በላት እምቢ በላት እኛ አናቅም ይባላል? እንደዛ አይባልም። የምር አይባልም። በጣም ነው የተናደድኩት ማለት ነው። እንደዛ አይባልም ሲጀምር ማለት ነው። አንተ ጓደኛ አይደለ እንዴ? አንዴ ታስተርቃለህ፣ አንዴ ታጣላለህ። ምንድነው አንተ? አቤላ ደግሞ በፊት ከሩታ ጋር ነበርክም? የሩታ ወንድም አልነበርክ? ከሩታ ጎን አልነበርክ? እንዴት ነው እንደዚህ የምታደርገው? ትንሽ አይደብርህም? እንዴት ነው በዚህ ይሄን ያክል ክፋት የምታደርገው? አረ እንደው እኔ የምር ገዲያቸው ልምጣ በቃ እኔ። አረ ወይኔ አረ ጭራሽ ፕሮግራም አድርገው ሊያጋቧቸው ምናምን ነገር ተዘጋጅተዋል ማለት ነው። አረ እንደው እህቴ አንቺ ፈጣሪ ያሳድግሽ። ሲጀመር አቤላና ያኛው ልጅ ከሄርሜላ ጋር ሁለቱንም ግንኙነት አላቸው ሲጀመር ማለት ነው። ግንኙነት አላቸው። ስለዚህ ሁለታቸው ግንኙነት ያላቸው ለማወቅ ፈልገው ነው። የራሱ የሚወደው ሰው አለ አይደለ? እንዴት ነው ህይወቱ የወደፊት ትዳሩን ልጁን ትቶ ወደ አዲስቷ ህይወት እና ምትሉት? እንዴት ነው እንደዚህ አይነት ነገር? አታፍሩም እንዴ እናንተ? ትንሽ አይከብዳችሁም? ምን አይነት ሙጢ ናችሁ ግን እናንተ? አቤልና ብሩክ አብርሃም እኮ መቼም አያደርገውም። ብትጥሏት ራሱ አብርሃም አያነሳትም። ብትጥሏት አብርሃም ሄርሜላን አያነሳትም። አንስቶ ራሱ የቤት አያስገባትም። እንኳን ሊያገባት ተውና ማለት ነው ጫፏን አይነካትም። አብርሃም እውነት እንደዚህ ሲሰራ እንደዚህ ሲቀልድ እውነት መስሏችሁ ከሆነ ተሳስታችኋል። እኔ ከእናንተ በላይ ባላቀውም አብርሃም ግን አይነካትም፣ ጫፏን አይነካትም። ከሩታ ፍንክች አይልም። ሩታ ብቻና ብቻ ነው አብሮ የሚኖሩት ማለት ነው። ከሩታ ጋር ነው አብሮ የሚቀጥሉት፣ አብሮ የሚኖሩት፣ አብሮ ተዋዶ ተፋቅረው ልጃቸው አብሮ እያሳደጉ የሚኖሩት። ገና ይወልዳሉ። አዳም ዘድብን በል ቅጥል በል። የሩታ ጠላቶች የአብርሃም ጠላቶች እርድብን በሉ፣ ተቃጠሉ። እኛ እንዳቃጠላችሁን ቅጥል በሉ። እንግዲህ መቼም ቢሆን አይለያዩም። እሺ መቼም ቢሆን አይለያዩም። እናንተ ደደቦች አህያ። አረ የምር አረ ወይኔ ሰርጉን አይደገስም አሉ እንግዲህ አይዘጋጅም ተባለ። ሰርጉ ቀረ፣ ፕሮግራሙም ቀረ። ነገ ፏፈሽ እንላለን ብሏት ነበረ። እንግዲህ ይሄው ያለውን ነገር ፊትሽን ቀያይረሽ ነይልኝ ብሏት ነበረ። እንግዲህ ይሄው የአቤላን ጉድ ዛሬ ወጥቷል። አንቺ ልጅ እንደው ሶል የምትባል ሴትዋ ስም አነሰሽ፣ እድግ በይልኝ፣ እድግ እንደው ምላሴ ቁርጥጥም ይበልልሽ። ምን አይነት ጀግና የሆነች ሴት ነች ግን! የምር የእውነት የቆመች ጀግና ሴት። እንግዲህ ዛሬ ቅጥል ድብን ብሏል። ፕሮግራም ቀረ ተባለ። ከሄርሜላና እንትና ደግሞ ይሄ አቤላ የሚባለው ሰውዬው
ጋር ግንኙነት አላቸው ማለት ነው። ጭራሽ ብሎ እሷን ብላ ሚዲያ ላይ አፈቅረዋለሁ ብላ ማለቷ አንሶ እንደገና ደግሞ ከሱ ጋር ካንተ ጋር ምንድነው የጀመራችሁት? ምንድነው ያላችሁ ግንኙነት? እንግዲህ እንደዛ እያለችው ነው ማለት ነው። እንግዲህ ምን አለህ እያለችው ነው ማለት ነው። የምር በጣም ምገርም ሴት ነች። እና አቤልና ብሩኬ ማለት ነው የምር በጣም የምታስጠሉ ሰዎች ናቸው። በጣም የምታስጠሉ ማለት ነው። ግን ምን አይነት ገገማ ናችሁ? ቆይ እናንተ አረ ወይኔ ልጅቷ እንደው እኔ እንዴት ላደርጋት? የምር በጣም ነው ደስ ያለኝ። እና ፕሮግራሙም ቀረ። ድብን እረረበሉ